ሰላም እንዴት ናችሁ? ምስጋናው እባላለሁ የኖርዝ ላይት ሚኒስትሪ ዳይሬክተር ነኝ። እኔ ወንደሰን እርገጤ እባላለሁ በአርት ሚኒስትሪ ያገለግላለሁ። እንዲሁም ደግሞ በዶክሳ ዴቨሎፕመንት ሰራተኛ ነኝ። ሰላም እኔ ደግሞ ፍቅር አበራ እባላለሁ ቪዲዮ ኤዲተር እና ቪዲዮግራፈር ነኝ። እኔ ደግሞ ወንደሰን ዮሐንስ እባላለሁ የጃይቴል ስታፍ ነኝ። ዶክተር በቀለ ሲያስተምር ቪዲዮቹን አይቻለሁ፣ ለመከታተል ሙከራ አድርጌያለሁ። የዮናስ መጽሐፍ ከሰንበት ትምህርት ቤት ጀምሮ እንግዲህ በክርስቲያን ቤተሰብ ያደገ ሰው እንደ ታሪክም ሲማረው የቆየ ነው እንደምታውቁት። ግን በአዲስ መልክ ነው ለእኔ ብዙ ትምህርት ያገኘሁት። እዚህ ትምህርት ላይ ያየኋቸው ለእኔ ለግል የቀሩልኝ የተወሰኑ ነገሮችን ላንሳላቸው፣ የእናንተን ደግሞ ታጋሩናላችሁ። የእግዚአብሔር ቃል ሁሌም አዲስ ነው። እዚህ በጣም ዋና እዚህ መጽሐፍ ውስጥ ዋና ገጸ ባህሪያት እግዚአብሔርና ዮናስ ናቸው። የሁለቱ ኮንቨርሴሽን አለ፣ መሀል ላይ ብዙ ነገሮች አሉ። ግን እኔ ከምዕራፍ 1 እስከ 4 8ቱም ክፍል አይቻለሁ። በደንብ የገባኝ ከዮናስ ህይወት ለእኔ የቀረልኝ ምዕራፍ 1 ላይ ዮናስ በጣም አመፀ፣ ምዕራፍ 2 አለቀሰ፣ ምዕራፍ 3 ታዘዘ፣ ምዕራፍ 4 ተቆጣ እና እንደዚህ ነው ያየኋቸው። አመፀ ስል ምንድነው? ዮናስ እግዚአብሔር ወደ ታላቂቷ ከተማ ወደ ነነዌ እንዲሄድ ነበር አይደል የላከው። አመፀና እሱ ግን ኮበለለ ይላል። ሲኮበልል ወረደ። እዚህ ከእግዚአብሔር ትእዛዝ ከእግዚአብሔር ሐሳብ የወጣ ሰው ሁሌም ድርሻው መውረድ፣ ዝቅ ማለት፣ ማነስ ነው። እዚህ ከእግዚአብሔር ሐሳብ ላለመኮብለል፣ ከእግዚአብሔር ሐሳብ ላለመውጣት በግሌ ተምሬያለሁ። እሱ ብቻ አይደለም የተጎዳው። ከእግዚአብሔር ሐሳብ ወጥቶ ዮናስ ሌሎችንም ጎድቷል። የተሳፈረበት መርከብ በድሮ ዘመን አስቡት። ዛሬ ቢሆን ብዙ ትራንስፖርቴሽን ሲስተም ዘመናዊ ነው፣ ግን መርከብ ውስጥ ብዙ ነገር ነው የተጫነው። የተጫነው ነገር ሁሉ ዮናስን ለማትረፍ ሲባል ወደቀ፣ ወደ ባህር ተጣለ። ስለዚህ ዮናስ የነውጥ ምክንያት ሆነ ማለት ነው። እግዚአብሔር የማይታዘዝ ሰው ሁሌም የነውጥ ምክንያት ነው የሚሆነው። እዚህ በህይወቴ ዘመን የወሰንኩት ባለሁበት ቦታ ሁሉ የነውጥ ሳይሆን የለውጥ ምክንያት ለመሆን፣ የመፍትሄ ሰው ለመሆን ከዚህ ትምህርት ተምሬያለሁ። ምዕራፍ 2 ላይ እንደምታውቁት አለቀሰ ማለት ንስሐ ገባ፣ ተመለሰ፣ እግዚአብሔር እድል ሰጠው። እዚህ እግዚአብሔር የንስሐ የእንደገና አምላክ እንደሆነ ተምሬያለሁ። ምዕራፍ 3 ላይ ታዘዘ። ምንድነው ታዘዘ? እግዚአብሔር መጀመሪያም ወደ ነነዌ ሄደ ስበክ ነው አይደል ያለው። አሁንም ተመሳሳይ ድምፅ ነው የመጣው፣ ወደ ነነዌ ሄደ ስበክ። እግዚአብሔር በየፌርማታው ሐሳብ አይቀይርም። God's first word is his last word። ስለዚህ ዮናስ ስላልቻለ፣ ዮናስ የሆነ ነገር ስለሆነ እግዚአብሔር አልቀየረም ሐሳቡን። ሁለተኛ እግዚአብሔር ፕላን ቢ የለውም። God has no plan B። ዮናስ ስለማይችል አበበን ልላከው አየለን ልላከው አላለም። የሚጠቀመውን ነገር ሁሉ ተጠቀመ። ተፈጥሮን ተጠቀመ፣ አሳን ተጠቀመ፣ ዲሲፕሊን አድርጎት ወደ መስመር አስገባው። እዚህ እግዚአብሔር ሉዓላዊ አምላክ መሆኑን ተምሬያለሁ። 4 ላይ ተቆጣ ብያቸዋለሁ አይደል? ዮናስ ታዞ ከእንደገና ተቆጣ። ላልተከላት ላላሳደጋት ተክል ስጠውልቅ ተቆጣ። እግዚአብሔር ግን ምሕረቱ ብዙ ስለሆነ ዮናስንም ማረው፣ የነነዌ ህዝብንም ማረ። ለምሕረቱ ግን ከፍተኛ አስተዋጽኦ ያደረጉ የነነዌን ስብከት ሰብኮ ንጉሱ ምልስ ንጉስ ብየዋለሁ። ይሄ ምልስ ንጉስ ማንም አይብላ፣ ማንም አይጠጣ፣ ማቅ ይልበስ፣ ወደ አምላኩ ይጩ። ይሄ እኮ ከእግዚአብሔር የራቀ ህዝብ ነው፣ የአሦር ሰው ነው። መሪነቱን ድርሻ ወስዶ በእግዚአብሔር ፊት ወደቀ። እግዚአብሔር የፈለገው ማዳን ነበር። የማዳን ዓላማውን በዮናስ ተለዋዋጭ ባህሪ ውስጥ አልፎ እግዚአብሔር ዓላማውን ፈጸመ። ይሄ ነው እኔ የገባኝ ባጭሩ። እኔ ዶክተር በቄ ሲያስተምሩ እዚሁ በአካል ነበርኩና የትንቢተ ዮናስ መጽሐፍን ከዚህ በፊት በጣም ሰንዳይ ስኩል ላይም ቸርቾች ላይም ኖርማል ስብከት በጣም ብዙ ጊዜ ሰምቼዋለሁ። ግን ልክ ይሄኛውን እየተማርን ያለ በጣም ሲገርመኝ ነበረ ከክርስቶስ ጋር የተያያዘበት መንገድ መጨረሻ ላይ እንዴት ምልክት እንደሆነ ምናምን ሲያስተምሩ። ከዛ በጣም ልቤን የነካኝ ደግሞ ይሄ የተቆጣው ነብይ የሚለውና ስለ ነብይ ካራክተር ሲናገር ነበር ዶክተር በቄ። እና ነብይ ከእግዚአብሔር የሰማውን ወይም ደግሞ እግዚአብሔር ለሱ የነገረውን ነገር መናገር ነው ኃላፊነቱና ይሄ ሰውዬ በህይወቱ የተጠራበት ጥሪ ይሄ ነበረ።
ሄዶ እግዚአብሔር የተናገረውን ነገር እግዚአብሔር ለተናገራቸው ሰዎች ማድረስ እና ላይክ ትራንስፖርቴሽን ነበረ ዮናስ ለህዝቡና በእግዚአብሔር መካከል ሆኖ የሚያገለግለው እና ግን ይሄ ሰውዬ ፕራዮሪታይዝ የሚያደርጋቸው የራሱ የሆኑ ካራክተሮች አሉ። ይሄ ያልጣላቸውን እንደ ነቢይ መጣል የነበረበት ግን ያልጣላቸው፣ አሴ ክርስቲያን መተው የነበረበት ግን ያልተዋቸው ባህሪዎች ነበሩ። ከዛም መሀል ሜንሽን ከተደረጉት ውስጥ በጣም ህዝቡን ይጠላ ስለነበረ ነው አንድ አልሄድም ያለው እና ይሄ በጣም የሀገር ወዳድነት ሆኖ ግን ከእግዚአብሔሩ ላይ በለጠበት። አሁን የእሱ ህይወት ውስጥ ጣዖት እንደሆነ እንኳን ዮናስ ሳያስብ ጣዖት የሆነበት ነበር እና ለእኔ በጣም ይቀረልኝና ለህይወት የተማርኩት እንደ አንድ አገልጋይ በዛ ነገር ውስጥ ሳይ የነበረው የክርስቶስ ልብ አለን ወይ የሚለው ነው። ምክንያቱም ምህረትን አድራጊም ተቆጪም እግዚአብሔር ነው። እግዚአብሔር በፈጠረው በየትኛውን ፍጥረት ላይ ሙሉ ለሙሉ ኃላፊነት ያለው ሙሉ ለሙሉ ምንም ነገር የማድረግ መብት ያለው ብቸኛው አካል እግዚአብሔር ብቻ ነው እና ዮናስ ግን የራሱን ዲሲሽን ነው ሜክ ያደረገው። ነነዌን ትቶ ወደ ተርሴስ ሲሄድ ላይክ ለእነሱ ይህንን አላደርግም ነው የእሱ ውሳኔ እና የነነዌ ህዝብ ደግሞ የእግዚአብሔር ህዝብ ነው ማለት በእግዚአብሔር አምሳል የተፈጠረ ነው እና ሰውን እንደዚህ ስለሆነ እንደዛ ስላልሆነ እንደዛ እንትን ስለሆነ ምናምን ብለን የምንለየው ሳይሆን እግዚአብሔር ካሰበ እግዚአብሔር አሰበ ነው እና በጣም የተማርኩት ሁለት ነገር፣ አንደኛው የትኛውም አገልጋይ በየትኛውም የአገልግሎት ዘርፍ ላይ ሆነን እግዚአብሔርን ስናገለግል በመጀመሪያ አገልግሎት በጣም መጠራት መታደል እንደሆነ ተምሬበታለሁ። ሁለተኛው ደግሞ የክርስቶስ ልብ ሊኖረን እንደሚገባ፣ ያም ልብ ደግሞ የምህረት ልብ ነው። ዮናስ አሁን ይሄ ሀገር ወዳድነቱን የሆነ ነገሩን ትቶ አስቡ ቢሆን ኖሮ ለነነዌም ህዝብ ምህረትን እንደሚገባ መለመን የነበረበት እሱ ነበር። ሙሴን ሜንሽን አድርገዋል ዶክተር በቂ እና ሙሴ ሜንሽን ሲደረግ እግዚአብሔር በቃ ህዝቡን አጠፋለሁ አንተን ግን ለተሻለ ህዝብ መሪ አደርግሃለሁ አለ። የመሪነት ልቡ ግን ይሄ ከሹመት ጋር የተያያዘ አልነበረም። ያ የነበረው ከምን ጋር ነው? ከህዝቡ ጋር የነበረ ልብ ስለነበር ነው ብሎ ለህዝቡ ምህረትን የጠየቀ ነብይ ነው ሙሴ እና እንደዛ አይነት ልብ ሊኖረን እንደሚገባ በጣም በብዙ ስማርበት የነበረ መጽሐፍ ነበር። በጣም ደስ የሚል ሪፍሌክሽን ነው። እኔም ዶክተር በቄ የዮናስን መጽሐፍ ሲያስተምር እኔም በጊዜው ነበርኩኝ እና በርካታ ነገሮችን ተምሬያለሁኝ። እግዚአብሔርን እጅግ በጣም አመሰግናለሁ። በጣም ልቤን የነካው ከ1 እስከ 8 ከተሰጡ ትምህርቶች ውስጥ በጣም ልቤን የነካው የእግዚአብሔር ምህረት ርኅራሄና ፍቅር በነነዌ ህዝብ ላይ እና እንደገና በዮናስ ላይ ደግሞ መገለጡን ማለት ዮናስ እንደ ነቢይ እግዚአብሔር ቀጥተኛ የሆነ መልእክት ነበር የሰጠው ወደ ነነዌ እንዲሄድ ማለት ነው። ነገር ግን እሱ ወደ ተርሴስ ነው የኮበለለው። በእግዚአብሔር ላይ አምጿል። በእግዚአብሔር ሀሳብ በተቃራኒ ሳይድ ነበር የሄደው። ነገር ግን እግዚአብሔር ለዮናስ ሰከንድ ቻንስ ሰጠው። እግዚአብሔር የእንደገና አምላክ መሆኑ ልቤን በጣም ይነካዋል። ሌላ ብዙ ሊልካቸው የሚችል አገልጋዮች ብዙ ሰዎች አሉት። እግዚአብሔር ሰው አለው። ግን በዮናስ ላይ ዮናስ ስላመፀ ብቻ ብሎ ሀሳቡን አልቀየረም እና እግዚአብሔር በአንድ አገልጋይ የጀመረውን ህይወት በራሱ መንገድ በራሱ ጊዜ በብዙ ትዕግስት ሀሳቡን በዮናስ ህይወት አስገድዶም ቢሆን ሲፈጽም እናያለን። ከነነዌ ህዝብ ደግሞ በጣም ልቤን የነካው የሚመለስ ልብ መኖራቸው ነው። ከንጉሱ ጭምር ቀድሞ ወንድሜም ሲናገር እንደነበረው ከንጉሱ ጭምር ሁሉም በአንድ ልብ ፍጹም የሆነ መመለስ ነበራቸው እና ፍጹም የሆነ መመለስ ለሚያደርጉ ሰዎች እግዚአብሔር ሩህሩህ፣ ቸር፣ ታጋሽ፣ መሐሪ እንደሆነ በጣም ነው የገረመኝ። ሁሉንም ነው ይቅር ያላቸው የማራቸው ማለት ነው እና ስለዚህ ከዚህ በጣም የተማርኩት ምንድን ነው የእግዚአብሔር ልብ እንደ አገልጋይ ሊኖረን እንደሚገባ፣ በጣም የርኅራሄ ልብ ሊኖረን እንደሚገባ፣ የምህረት ልብ ሊኖረን እንደሚገባ፣ ትዕግስት ሊኖረን እንደሚገባ ተምሬያለሁ ማለት ነው። ስለዚህ በአመፅ ሳይሆን እግዚአብሔር የሚከብረው እግዚአብሔር በትዕግስት በርኅራሄ እግዚአብሔር እንደሚያይ እኛም ማየት እግዚአብሔር እንደሚያስብ እንድናስብ የክርስቶስ አእምሮ እንደተሰጠንና ሰውን ሁሉ እኩል እግዚአብሔር እንደሚወድ መውደድ እንዳለብን መራራት እንዳለብን እኔ በጣም ይሄንን በተለይ ርኅራሄው ምህረቱ ገደብ የሌለው ምህረቱን እጅግ በጣም ተምሬያለሁ። ልቤን ነክቶታል እና እግዚአብሔር ደግሞ እንደገና ደጋግሞ እድልን በመስጠት የሚታወቅ አምላክ ነው እና ለዮናስ በእውነት ለመናገር ሲያምፅ ማቆም ነበረበት። እግዚአብሔር ግን በአሳ ነባሪ ውስጥም ሆኖ እንደገና ዲስፕሊን ቢያደርገውም ግን በዮናስ ህይወት የጀመረውን አገልግሎት እግዚአብሔር ሲፈጽም እናያለን። ስለዚህ ምህረቱ፣ ቸርነቱ፣ ፍቅሩ ለዛ ነው ቅድም እግዚአብሔር ፕላን ቢ የለውም ያልኩ። በአንተ የጀመረውን በአንተ ነው የሚጨርሰው። አንተ ብትወጣም ብትገባም
እግዚአብሔር የፈለገውን ነገር ተጠቅሞ ንፋስ ተጠቀመ አይደል? አሳ ተጠቀመ፣ ዲሲፕሊን አድርጎ ወደ መንገድ አስገባ። እዚህ እግዚአብሔር ሉዓላዊ አምላክ። የሚገርመው ነገር ዶክተር በቄ ዮናስን ሲያስተምር የዮናስን መጽሐፍ ዲቴል ነው የተመለከተው። የነነዌ ከተማን ታሪካዊ አመጣጥ ከዘፍጥረት 11:10 ጀምሮ ያለው እንደገና ደግሞ የዮናስን የህይወት የዮናስን አመጣጥ ዮናስ ማን ነው? የሱናማዊቷ ልጅ ሊሆን ይችላል የሚል ታሪክ አለ። እንደገና ደግሞ የኤልሳ ተማሪ እንደነበረ የእስራኤል ነቢይ ነበረ ዮናስ። አሁን ታሪካዊ አመጣጡን በሙሉ ታሪካዊ ዳራውን በሙሉ በጠበቀ መልኩ ነው ዮናስን ያስቀመጠው ዶክተር እና ይሄ ደግሞ የዛሬ 2700 ዓመት አካባቢ የተፈጸመ ክስተት እስከ ዛሬ ድረስ ሕያው ሆኖ በሰዎች ውስጥ የሚሰራ ቃል ነው። ክስተቱ ግን የዛሬ 2700 እና 800 ዓመት አካባቢ የተፈጸመ ክስተት ነውና ከዛ ጀምሮ የመጣው ነው። ታሪካዊ አመጣጡ ሳይለቅ ነው ዶክተር ያስቀመጠው እና በጣም ደግሞ የተገረምኩበት ሁለት ወሳኝ ትምህርቶች አሉ፣ እዚህ ጋር ሀሳቦች አሉ። አንደኛ የእግዚአብሔር ሉዓላዊ ፍቅር፣ የዮናስ ደግሞ በእግዚአብሔር ሉዓላዊ ፍቅር ወይም ኃይል ተጠቅሞ የሚጠላውን ለማስቀጣት ማሰብ ወይም የዮናስን ቡድናዊነት፣ ብሔርተኝነት፣ የአገራዊነት ማንነቱን ሲጠቀምበት ተመልክቻለሁ ከ1-8 ላይ። ምክንያቱም እግዚአብሔር ሰውን ሁሉ ይወዳል፣ ሉዓላዊ መብት አለው በሁሉም ሰው ላይ። ምንም እንኳን ከእስራኤል ጋር ቃል ኪዳን ቢገባም ግን የነነዌ ሕዝብም አሦርም ቢሆን የእሱ ፍጥረት ነው እና እዛ ጋር እግዚአብሔር ያለው ክፋታቸው በጣም በዝቷልና ወደ እኔ መጥተዋልና ሂድና ለነነዌ ሕዝብ ስበክ አለው። ይሄ አሁን ከክፋት በኋላ ጥፋት እንደሚመጣ ዮናስ ከዚህ በፊት የተማረው ነገር አለ። ይሄኔ ምን መጣበት? በጣም የገረመኝ ቡድናዊነቱ መጣበት። አገኘኋቸው አይነት ነገር በቃ እግዚአብሔር በቃ ይበቀልልኝ። በቃ ይሄ እንግዲህ የእግዚአብሔርን መልእክት ወደ ራስ ፍላጎትና ወደ ራስ ምኞት የማዞር እንትን ነበረው፣ ስትራቴጂ ነበረው ዮናስ። ከዛ በኋላ በቃ እኔ ሳልታገል እኔ ምንም እንትን ሳልል እግዚአብሔር ይጨርስልኛል፣ ህዝቤ በቃ ነፃ ይወጣል፣ እስራኤል በላይ ትሆናለች አይነት ነገር ነበር የዮናስ ምኞት። ከዚህ የተነሳ እኔ ነግሬያቸው ከሚመለሱ ምን ልብለን ሳልነግራቸው ልሂድ። ግን እግዚአብሔር እንደዚ አይነት ነገር አልነበረውም። በቃ ዮናስ መናገር አለበት። ፕሮግራሙ የተጫነው ማን ላይ ነው? ዮናስ ላይ ነው። ያንን ሀሳብ ሄዶ ለነነዌ ህዝብ መናገር ያለበት ማን ነው? ዮናስ ነው። ዮናስ መናገር ስላለበት በቀጥታ ዮናስ ሲኮበልል የሚመለስበት መንገድ አዘጋጅ፣ ማዕበል አስነሳ እና እግዚአብሔር አምላክ በዚህ ክፍል ውስጥ በደንብ የሚያስተምረን አንደኛ የእሱን የመነሻ ሀሳብ ሞቲቭን የእግዚአብሔርን ሀሳብ እንድንረዳለት። እግዚአብሔር ዓላማው ህዝብን ማጥፋት አለ፣ መደምሰስ አይደለም፣ መክሮ መመለስ ነው የእግዚአብሔር ዓላማ። በኋላ ላይ የሚናገረው አለ ዮናስ። በእርግጥ እሱን በኋላ እናወራዋለን። ግና ዮናስ ደግሞ ቁጣውን ነው የፈለገው፣ መቅጣቱን ነው የፈለገው። አሁን እዚህ ጋር ዮናስ እና እግዚአብሔር ሲተላለፉ እናያለን። እግዚአብሔር ሰውን ይወዳል፣ እግዚአብሔር ሰው እንዲመለስ ይፈልጋል። ዮናስ ደግሞ ሰው እንዲቀጣ ይፈልጋል። እና እንዲህ አይነት ነገሮች አሉና ይሄ በጣም የዮናስን ባህሪ በደንብ አጉልቶ ያወጣ ትምህርት ነው። የዮናስን ባህሪ እንደገና ደግሞ የእግዚአብሔርን ሉዓላዊ ፍቅር። ኦኬ፣ እኔ ከዮናስ መጽሐፍ በህይወቴ አፕላይ ለማድረግ የተማርኩት እንደ መርህ ምንድን ነው? እንደ አገልጋይ በዘመኑ ወንጌል እንደሚያገለግል እንደተጠራ ሰው ዶክተር በቄ ሲያስተምር እንደ መርህ የወሰድኩት አንደኛ እግዚአብሔርን መታዘዝ ተቀዳሚ መሆን እንዳለበት ተምሬያለሁ። እግዚአብሔርን መታዘዝ ምንድን ነው? እግዚአብሔር የሚፈልገውን ነገር በሚፈልገው መንገድ፣ በሚፈልገው ስፍራ፣ በሚፈልገው ጊዜ ማገልገል እንዳለብኝ ተረድቻለሁ።
ለምሳሌ ከዮናስ ህይወት እግዚአብሔር አምላክ ዮናስን ነነዌ ነበረ የፈለገው፣ ለነነዌ ህዝብ ነበረ መልእክት እግዚአብሔር የሰጠው። ዮናስ ግን ወደ ተርሴስ ሄዷል። ስለዚህ እኔ ከዚህ የተማርኩት ምንድነው? ዮናስ አምጾ በተቃራኒ ከእግዚአብሔር ሀሳብ ስለሄደ በህይወቱ ውድቀትን አምጥቷል። በሱ ህይወት ብቻ አይደለም በሌሎችም ላይ። ስለዚህ እግዚአብሔርን አለመታዘዝ በእኔ ላይ በማገለግለውም ህዝብ ላይ ውድቀትን ስለሚያመጣ መታዘዝን እንደ መርህ ወስጃለሁ። ሌላው በትህትና ማገልገል እንዳለብኝ፣ በጣም ዝቅ ባለ መንፈስ ማገልገል እንዳለብኝ። ዮናስ ኢጎ ነበረበት። ማለት ገና ሄጅ ብናገርና ትንቢቱ ባይፈጸም እኔ በኋላ ብሎ እኔነት ነበረበት። ግን በእኛ ህይወት እግዚአብሔር መክበር እንዳለበት፣ ራሳችን ዝቅ ማድረግና እግዚአብሔርን ማግነን እንዳለብን፣ በትህትና ማገልገል እንዳለብን ተምሬያለሁ ማለት። ሌላው እግዚአብሔር በእኔ የጀመረውን በእኔ እንደሚጨርስ እና ለተለየ ዓላማ እግዚአብሔር እኔን እንደጠራኝ በዚህ ትውልድ መካከል በእኔ የተለየ አጀንዳ እንዳለውና ያንን አውቄ ዕለት ዕለት ለመፈጸም መትጋት እንዳለብኝ፣ መጸለይ እንዳለብኝ በእግዚአብሔር ፊት ተምሬያለሁ። መጨረሻው ሀሳብ ምንድን ነው የተማርኩት? ምንም አይነት ነገር በህይወቴ ቢገጥመኝ እንደ ሰው ልደክም እችላለሁ። ነገር ግን ወደ እግዚአብሔር መመለስ እንዳለብኝ፣ በንስሐ በእግዚአብሔር ፊት መውደቅ እንዳለብኝ፣ እግዚአብሔር ሰከንድ ቻንስ እንደሚሰጠኝ እና በእኔ የጀመረውን እንደሚጨርስ ይህንን ተምሬያለሁ ማለት ነው። የሚገርማችሁ ነገር በጣም የዮናስ ህይወት፣ አሁን ዮናስ በዚህ ዘመን የለም፣ ግን የዮናስ ካራክተር ወይም የዮናስ ባህሪ ግን አድሬስ የሚያደርገን ሰዎች ግን አለን እና በቀጥታ ያ መልክት ወደ እኔ ሲመጣ አንድ ነገር ነው ያስተዋልኩት። እኔ መናገር ያለብኝ እግዚአብሔር የፈለገውን እንጂ እኔ የፈለግኩትን አይደለም። በቃ ይሄ ዋናው እግዚአብሔር ምንድን ነው ሊል የፈለገው? ወንደሰን አለ የወንደሰንን የወንደሰን አስተያየት አይደለም፣ የእግዚአብሔርን ሀሳብ ፍላጎቱን። ምክንያቱም ወንደሰን ፈልግ ብባል ከራሴ ስሜት፣ ከቡድናዊ ስሜት፣ ከግላዊ ስሜት አንጻር ነው ልናገር የሚችለው። ወይም በዘመኑ ቋንቋ ከብሔርም አንጻር ልናገር ይችላል። ወይም ደግሞ ከፖለቲካ አንጻር እኔ ከምደግፈው አቋም አንጻር ልናገር ይችላሉ። ግን እግዚአብሔር ምንድን ነው የሚፈልገው? ይህን በጣም ነው የተማርኩት። በቃ እግዚአብሔር ምን ማለት ይፈልጋል? ማንም ትሁን ማንም እግዚአብሔር ለእሷ ምንድን ነው ሌላት የፈለገው? ወንደሰን ምንድን ነው ማስተላለፍ የፈለገው? ስለ ደህንነት፣ ስለ እግዚአብሔር ቃል፣ ስለ ቤተክርስቲያን፣ ስለተለያየ ነገር ስናገር የእግዚአብሔር ሀሳብ ምንድን ነው? እግዚአብሔር ሀሳብ ስለ ጎዳናዎች፣ ስለ ቤት ስለሚኖሩ ሰዎች፣ ስለ ባለትዳር፣ ስለማንኛው ስናገር የእግዚአብሔር ሀሳብ ምንድን ነው የሚለውን ነገር በደንብ ማስተዋል እንዳለብኝ ተምሬያለሁ። እኔ እየተማርኩኝም ያኔም ሲገባኝ የነበረው በቃ የክርስቶስ ልብ ነበር። ተሆል እንትኑ በቃ መጽሐፍ ሲናገር እንደዛ አይደለም የሚለው እግዚአብሔር ዓለምን እንዲሁ ስለወደደ እንድያ ልጁን እስኪሰጥ ድረስ እኛን የታደገበት መታደግ ነው። እና ለእኔ በጣም ሲቀርልኝ የነበረው ነገር አንደኛ አገልግሎት እድል ነው። አገልግሎት ብቻ ሳይሆን ክርስቲያን መሆን ራሱ እድል ነው። ይሄ በእግዚአብሔር መመረጥ እድል ነው። ምክንያቱም እኛን ሲመርጠን በቃ ኦልሬዲ እሱ በኛ ላይ ፕላን አለው፣ ምን እንድናደርግለት፣ የት እንዲልከን ምናምንና አሁን ነነዌን ማዳን ሲያስብ እግዚአብሔር ሀሳብ ውስጥ ያለው ዮናስ የሚባል ሰው ነው። ይህ ሰውዬ የሄደበት የራሱ የሆነ መንገድ ሊኖረው ይችላል። ሲኖር የኖረበት የራሱ የሆነ አኗኗር ሊኖረው ይችላል። እግዚአብሔር ግን ነነዌን ማዳን ሲያስብ ዮናስን ነው የሚያስበው እና ለዛ ነው ሌላ አማራጭ መንገዶችን የማይጠቀመው፣ ሌላ ነገር የማያስበው። በቃ ለነነዌ እዛ እግዚአብሔር እዛ ለመድረስ ያሰበው ዮናስን ነው። እና በእኛም ህይወት ደግሞ ልክ ስንፈጠር እዚህ ስንኖር ምናምን ጀስት ራንደም የተወለድን መኖር የጀመርን በሆነ አካሄድ ውስጥ የምንሄድ ሰዎች እንዳልሆንን ነበር ሲገባኝ የነበረው። እና እግዚአብሔርን ማገልገል እድል ነው እና እግዚአብሔር መጠቀም እንደሚችል አሳይቷል። እዛው ዮናስ ራሱ አሳይቶታል። አሳ ነባሪ ሲታዘዝ አይተናል። ማዕበል ሲታዘዝ፣ ኢቭን እግዚአብሔርን የማያውቁ መርከቡ ላይ የነበሩ ሰዎች እንኳን ወደ አምላኩ መጸለይ እንዳለበት ዮናስን ሪማይንድ ሲያደርጉት አይተናል። እና እግዚአብሔር የትኛውንም ነገር መጠቀም ይችላል። ያቺ ፖይንት ግን ለዮናስ እድል ነበረች። እግዚአብሔርን ማገልገል፣ እግዚአብሔርን ሀሳብ ግን ሄዶ መፈጸም ለዮናስ እድል እንደነበር እና እኔ ለራሴ ምንድን ነው የገባኝ
እግዚአብሔርን እንድናገለግል እግዚአብሔር ሲጠራን እንድናገለግል ብዬ ስል ይሄ ፊት ለፊት ሊወጣም ላይሆን ይችላል። በእግዚአብሔር ቤት ውስጥ ግን ሁላችንም ሰራተኛ እንደመሆናችን ይሄንን ለመስራት እድል ሲሰጠን ለእኛ ነው እድሉ። እግዚአብሔር ምንም ነገር መጠቀም ይችላል። እግዚአብሔር ምንም ነገር ላይ መስራት ይችላል። ይሄ እድል ግን ለእኛ ሲሰጠን እግዚአብሔር እኛን ሲመርጠን ከዛ እኛ ደግሞ የምንኖርበት የህይወት ቫሊዩ ሲኖረን ነው በቃ። እና ሌላው በጣም ሲገባኝና ለራሴ ስረዳ የነበረው እንደ አንድ ክርስቲያን ሊኖረኝ የሚገባው ልብ ምንድነው ብዬ ሳስብ ነበር። ምክንያቱም ዮናስን በብዙ አንስተነዋል እና ይሄ ሀገሩን የሚወድ የራሱን ዜጋ በጣም የሚወድ እና ልክ ቅድም ወንዴ ሲል እንደነበረው አገኘዋቸው አይነት ነገር በቃ አሁን ይቀጡልኛል ብሎ ያሰበበት ማይንድ አለ እና የምር ዮናስ እግዚአብሔርን እንደሚሰማ ሰው ራሱን ቢያስብ ኖሮ ለነዛ ህዝቦች የሚኖረው ፍቅር እንደዚህ አይሆንም ነበር። እና እንደ አንድ ክርስቲያን ሁላችንም አሁን ለምሳሌ አህዛብ ብለን የምንጠራቸው አሉ እና እንደ አንድ ክርስቲያን ማንንም ሰው ሳይ ላይበት የሚገባ ፍቅር እንዳለ በቃ እግዚአብሔር እንደሚያያቸው ነው ሰውን ማየት ያለብን። ለምን ሁሉንም በአምሳሉ የፈጠረ እግዚአብሔር ነው። የሁሉ ፈጣሪ እግዚአብሔር ነው። ሰው በፈቃዱ ከእግዚአብሔር መንገድ ይወጣ ይሆናል እንጂ በፈቃዱ የወጣው ሰውዬ በሌላ መሰራት ውስጥ ወይም ደግሞ በሌላ መፈጠር ውስጥ አይገባም። ኦልሬዲ የተፈጠረው ፐርሰን ነው አምላኩን ትቶ የሚሄደው እና እግዚአብሔር ሁሉንም ሰው ሲያይ የሰራሁት የእጆቼ ስራዎች ብሎ ነው የሚያስበው እና ለነዛ ሰዎች ልብ እንዲኖረኝ እና የትኛውን ፖይንት ላይ ብደርስ የትኛውን ቦታ ላይ ብደርስ እግዚአብሔርን መቅደም እግዚአብሔርን ማስቀደም እግዚአብሔርን ድምፅ መስማት እና ለእግዚአብሔር ድምፅ መታዘዝ እንዳለብኝ እና እኔ የክርስቶስ አምባሳደር ነኝ እና አምባሳደር ሲኖር ለሀገሩ እንደተሾመበት አምባሳደርነት ነው። አሁን የኢትዮጵያ አምባሳደር የትም ቢሄድ የሚገልጸው ኢትዮጵያን ነው እንጂ ሌላ ሀገር ስለሄደ በእነሱ ካራክተር ውስጥ ገብቶ አይኖርም። እዛ ሄዶ ኢትዮጵያዊ ነው የሚባለው ኢትዮጵያ ነው የሚባለው ለምን የኢትዮጵያ አምባሳደር ስለሚሆን እና እኛ ደግሞ የሰማይ አምባሳደሮች እንደሆንን በጣም ስረዳ ነበረ። እስካሁን የነበረው ውይይታችን በጣም መልካም ነው። ብዙ ነገር እንደገና እየተማርን ነው፣ የማየት እድል እያገኘን ነው። ግን የዘመኑ አገልጋዮች ከዚህ ትምህርት ምንድን ነው መገንዘብ ያለባቸው መማር ያለባቸው ብለን እኔ ማስበው አንደኛ ዮናስ ለስሙ በጣም ጠንቃቃ ነበር። ከሁሉ በላይ ለስሙ ቅድሚያ ይሰጣል። ነነዌ ሄዶ ትንቢት መናገር ያልፈለገው መስበክ ያልፈለገው እግዚአብሔር ይምራቸዋል፣ እኔ በቃ ቃል አባይ ልሆን ነው፣ ዋሾ ነብይ ልባል ነው፣ ከዛ ባልናገርስ። ስለዚህ ለስሙ በጣም በቃ ያለው ሰው ነው። እዚህም በዘመኑም እንደዚህ አይነት ሰዎች እዚህም እዛም ይታያሉ። በጣም ይሄ ከስማቸው ይልቅ ለስሙ የሚጠነቀቁ ለስሙ የሚራኮቱ አገልጋዮች ቢበዙልን ደስ ይለኛል። ሁለተኛ ዮናስ ፖለቲከኛ ነብይ ነው። ነብይ ብቻ አይደለም። ምን ማለት ነው? ለእስራኤል በጣም ያደላል። ከእግዚአብሔር ሐሳብ ይልቅ የብሔሩ ጉዳይ የገነነበት ነው። እንደዚህ አይነት ሰዎች ዛሬም እዛም እዚህም ይታያሉ። እዚህ እግዚአብሔር ጠራኝ እግዚአብሔርን አገለግላለሁ ብሎ የብሔርን ጉዳይ ማስጮፍ ለአንድ ወገን መወገን ዳግም ከተወለደ ሰው አዲሱ ሰው ባህሪ አይደለም። ስለዚህ ይህንን በጣም መጠንቀቅ አለባቸው። የመጨረሻ ምናልባት ዮናስ ሰዎችን እኩል ማያይ ሰው ነው። እግዚአብሔር የፈጠራቸውን ምን ማለት ነው? ሰው የሚወደው ለይቶ ነው። የአሶርን ነነዌዎችን አሶራውያንን አይወዳቸው። በቃ ሊትራሊ ማለት ነው አይወድም ማለት ይጠላቸዋል ማለት ነው። አገልጋይ እንዴት ነው ጠልቶ እግዚአብሔርን አገለግላለሁ የሚለው? ስለዚህ ሰው እየጠሉ ማገልገል ኃጢአትም መሆኑን የዘመኑ አገልጋዮች በደንብ ልናስብበት ሊያስቡበት ይገባል የሚል ሀሳብ አለኝ። እናንተ ምን ትላላችሁ? እኔም ወንድሽ ከተናገረው በደንብ የኔን ሀሳብ መናገር እፈልጋለሁኝ። ዮናስ በዘመኑ እግዚአብሔር እድል ሰጥቶት ነበረ። ነገር ግን እግዚአብሔር የሰጠውን እድል እንደሚገባ ለእግዚአብሔር ክብር አልተጠቀመው እና ለዘመኑ አገልጋዮች አገልግሎት እድል ነው። ቅድም ስትል እንደነበረው እድላችሁን ለእግዚአብሔር ክብር፣ ለሰው ጥቅም፣ ለአካሉ መታነጽ እንድትጠቀሙት እንድንጠቀመው ነው ማለት ፈልገው። እግዚአብሔር አድሎናል፣ ሾሞናል፣ ጠርቶናል። ስለዚህ እግዚአብሔር የሰጠንን እድል ለእግዚአብሔር ክብር መጠቀም እንዳለብን፣ የእኛን ክብር ማስቀደም እንደሌለብን፣ ክብራችሁን ማስቀደም እንደሌለባችሁ ከእግዚአብሔር ቃል ቻሌንጅ ማድረግ ፈልጋለሁ። በእግዚአብሔር ቃል ላይ ቆሜ ሌላው እንደ መልእክተኛ እኛ የክርስቶስ መልእክተኞች ነን፣ አምባሳደሮች ነን። ክርስቶስን ወክለን ነው በምድር የምንኖረው። በክርስቶስን የወከለን ከሆነ ደግሞ የእሱ ልብ የእሱ አእምሮ ሊኖረን ይገባል።
እና እሱ ሰዎችን በሚያይበት መነጽር ነው ማየት ያለብን። ዮናስ ዘረኛ ነበረ እና እንደ አገልጋይ፣ እንደ ወንጌል አገልጋይ፣ እንደ መልእክተኛ ዘረኛ መሆን የለብንም። እግዚአብሔር በዘረኞች አይከብርም። ዮናስ በጣም ቻሌንጅ ያደረገው ዘረኛ መሆኑ ነው። ስለዚህ በዚህም ዘመን በተለይም በሀገራችን ደግሞ ጎልቶ እየታየ ያለው ነገር በጣም ጎጠኝነት፣ ዘረኝነት ስላለ ሁላችንም እግዚአብሔርን የምናገለግል ሰዎች ራሳችንን ከዘረኝነት በጣም መጠበቅ ይኖርብናል ማለት ነው። ሌላው እግዚአብሔርን መታዘዝን የሁልጊዜ ተግባር ማድረግ በጣም አስፈላጊ ነው። እግዚአብሔርን አለመታዘዝ ቅድምም እንደተናገርኩት በእኛ ላይ ብቻ ሳይሆን በምናገለግለው ሕዝብ ላይ የሚያመጣው ዲስትራክሽን ስላለ ጥሪ ያለበት ሰው፣ የእግዚአብሔር አጀንዳ ያለበት ሰው እንደፈለገው መሆን አይችልም። ምክንያቱም እግዚአብሔር ስለጠራው የእግዚአብሔር ዓይኖች በዛ ሰው ዙሪያ ስለሆኑ እግዚአብሔር በመንገዱ ላይ እንደ ዮናስ ይቆማል ማለት ነው። ስለዚህ ጥሪ ያለብን ሰዎች እግዚአብሔርን መታዘዝ አማራጭ የሌለው እውነት መሆኑን መናገር እፈልጋለሁ ማለት ነው። እናንተ ብላችሁታል ስላሉት አገልጋዮች። እኔ መናገር የምፈልገው በእኔ እድሜ ያሉና አሁን ደግሞ እግዚአብሔርን ወደ ማገልገል ውስጥ እየገቡ ላሉ ሰዎች እንደዛ ሆኜ ሳየው ከዚህ ነገር ምን እንማራለን? ሰው ማንን ነው ማገለግለው የሚለውን ነገር መጀመሪያ ማወቅ አለበት። ምክንያቱም አሁን ለምሳሌ እኔ በአባቴ ቤት ውስጥ ስኖር በአባቴ ሩል ውስጥ ነው የምተዳደረው፣ የምወጣው የምገባው የሆኑ ነገሮችን የማደርገው እና እግዚአብሔርን የሚያገለግል ሰው ደግሞ በእግዚአብሔር ሀሳብ ውስጥ ነው የሚመላለሰው። በእግዚአብሔር ለዛ አገልግሎት እግዚአብሔር ባለው ልብ ልክ ነው የሚመላለሰው እና ከዚህ አሁን ላይ ለሚነሱ እግዚአብሔርን ለማገልገል ሲኖሩ ደግሞ የእግዚአብሔርን ስም አስጠርቶ ለማለፍ ለሚያስቡ እንደኔ ላሉ ወጣቶች መጀመሪያ የምናገለግለው እግዚአብሔር የእውነት እግዚአብሔር ነው። ስለዚህ እግዚአብሔርን ለማገልገል ይዘን የምንነሳው የኛ የሆነ ነገር የለም። በቃ አድ የምናደርገው ነገር የለም እዛ ነገር ውስጥ እና እግዚአብሔር ለሚሰጠን ድምፅ እግዚአብሔር በዘመናት መሀል ቅድም ልክ እንዳልኩት ዮናስ ነነዌን ሲያስብ ዮናስን ካሰበ እግዚአብሔር አሁን ደግሞ በዚህ ምድር ላይ ያለን እኛን ወጣቶችን ሲያስብ ደግሞ ማዳን ያሰበው የሆነ ኔሽን ይኖራል፣ የሆነ ትውልድ ይኖራል እና ለዛ ቦታ ግን ትክክለኛውን አገልግሎት አገልግለን ማለፍ የምንችለው እግዚአብሔርን በመታዘዝ እግዚአብሔርን መስማት ስንችል ነው እና ሌላው በጣም ደጋግሜ ብየዋለሁ፣ የክርስቶስ ልብ ሊኖረን ይገባል። ሁሉን የሚወድ ልብ፣ ለሁሉ ለመሞት ሬዲ የሆነ ልብ፣ ህይወትን ለመስጠት ብርሃንን ለማካፈል በጣም ሬዲ የሆነ ልብ ሊኖረን ይገባል እና እንደ አንድ ክርስቲያን ቦልድሊ መንቀሳቀስ የምንችለው ወይም ደግሞ እግዚአብሔር ሳትስፋይድ የሚሆነው ክርስቶስን በእኛ ህይወት ስንገልጥ ነው እና እኛ የምንጀምረው አገልግሎት ላይ የምንጀምረው እግዚአብሔርን ሰምተን ነው፣ የምንቀጥለውም ደግሞ እግዚአብሔርን በመስማት ውስጥ ነው እና እግዚአብሔርን ለማገልገል ልባችን ሬዲ ሲሆን እግዚአብሔርን መታዘዝ፣ እግዚአብሔርን መስማት እና የክርስቶስን ልብ መያዝ አለብን ማለት እወዳለሁ። ጥሩ ብላችኋል። እውነት ከዮናስ ህይወት የዚህ ዘመን አገልጋይ ሊረዳ በደንብ አንደርስታንድ ማድረግ ሊገባው የሚገባ አገልግሎት ከፍቅር ይጀምራል። እግዚአብሔር ሲቆጣም ምሕረት ሲያደርግም ሲገስጽም ሲያስተካክልም ምንም ነገር ከፍቅር ተነስቶ ያን ነገር ለመመለስ ነው። ብዙ ጊዜ ግን ሰው ከፍቅር ተነስቶ ሳይሆን ከበቀል፣ ከቁጣ፣ ከንዴት በቃ ከክፉ ምኞት ተነስቶ ወደ ሰው መልእክት ያስተላልፋል እና መነሻችን ፍቅር ከሆነ በዚህ ዘመን ያለን አገልጋዮች በየትኛውም አይነት አገልግሎት ውስጥ ብንሰማራ በእያንዳንዱ አገልግሎት ውስጥ የምንሰማራ አገልጋዮች በሙሉ መነሻችን ፍቅር ከሆነ የእግዚአብሔር ራሱ ነው የምናገለግለው። ለዚህ ነው ኢየሱስ ምንድን ያለው? የዮና ልጅ ስምዖን ሆይ ምን ትለኛለህ? ትወደኛለህ ወይ? በቃ ትወደኛለህ ብሎ ነው አገልግሎቱ ያስጀመረው። ትወደኛለህ እና መነሻችን ፍቅር ነው መሆን ያለበት። የዮናስ ፍቅር ቢኖረው ኖሮ በመመለሳቸው ሊደሰት እንጂ በመመለሳቸው ሊያዘን ሊበሳጭ አይገባም። ወንዴ እንዳለው እኮ በመመለሳቸው በቃ ኢየሱስም ምን አለበት? በቃ ዝቅ አለበት። ኤጎ በቃ ወረደ። በቃ ወይኔ አለ እና ውሸታም ተባለ። እሱ ግን ውሸታምና ትክክለኛ እውነታም መባል አይደለም። እግዚአብሔር ፍቅር ስለሆነ የነነዌን ሕዝብ መመለስ ነው የፈለገው አይደለም። እግዚአብሔር መመለስ እንደፈለገ ዮናስን ፍቅር ሆኖ የነነዌን ሕዝብ መመለስ መፈለግ ነበረበት። እኛም ስናገለግል እግዚአብሔርን የምንወድ ከሆነ እግዚአብሔር የሚወደውን የሰውን ልጅ ሁሉ እግዚአብሔር ፍጥረቱን በሙሉ ይወዳል። እግዚአብሔር የሚወደውን ፍጥረት በሙሉ መጀመሪያ መውደድ አለብን። ሳንወድ አገልግሎት ከጀመርን ፌል እናደርጋለን።
ወይ ውጤታማ አንሆንም። ስለዚህ ከፍቅር የተነሳ አገልግሎት ውጤታማ መሆን እንዳለበት ከዮናስ የጥላቻ አገልግሎት ተረድቻለሁ። በተቃራኒ ላስት በት ኖት ሊስት ይላል ፈረንጅ። ስለ አገልጋዮች ያወራል፣ ግን ለዘመኑ መሪዎች ደግሞ ትልቅ ትምህርት አለው የዮናስ መጽሐፍ። በጣም አጽንኦት መስጠት የምፈልገው የነነዌ ንጉሥ ዮናስ መልእክቱን ካስተላለፈ በኋላ 2 ምርጫ ነበረው። አንደኛ ልክ ሙሴ ፈርዖንን ሕዝቤን ልቀቅ ብሎሃል እግዚአብሔር ሲለው ፈርዖን ምንድን ነው ያለው? እስራኤል ማን ነው? እግዚአብሔር ማን ነው? አላውቀውም ማለት ይችል ነበር። አንደኛ። ሁለተኛ ደግሞ በቃ እግዚአብሔር አጠፋቸዋለሁ ብሏል፣ ብዙ ነገር ሜሳ ተፈጥሯል፣ በቃ መጥፋት እድል ፈንታችን ነው ብሎ ቀለል አድርጎ ማለፍ ይችል ነበር። ግን ምን አረገን? የወጣ አዋጅ በጣም በጣም ኢምፕረስ ያደርገኛል። ምን ይላል? ሰውም ይሁን እንስሳ አይብላ፣ አይቅመስ፣ አይልበስ፣ ማቅ ይልበስ፣ ወደ አምላኩ ይጩህ። ስለዚህ ዛሬም እንደዚህ አይነት ልብ ያስፈልጋል ለመሪዎቻችን። አገራችን በብዙ ተግዳሮት ውስጥ ነው ያለችው። ስለዚህ የቤተ ክርስቲያን መሪዎችም የሆኑ ሴኩላሩ ዓለም ላይ ያሉ መሪዎች እግዚአብሔር ሲናገር መደንገጥ፣ ወደ እግዚአብሔር መመለስ፣ ህዝቡን ይዞ በእግዚአብሔር ፊት መጮህ ህዝብን ማስመለጫ መንገድ ነው። እዚህ ትልቅ ይሄ ሰው ባይዘዌ ከእስራኤል ወገን አይደለም። አያችሁ አይደል? እግዚአብሔር የእነሱን ጩኸት ጭምር ሰምቷል። እዚህ ጩኸት የሚሰማ አምላክ ስላለ መሪዎቻችንም ከዚህ ንጉሥ በደንብ መማር የሚችሉ ይመስለኛል።